በመጀመሪያ ፍቅርዬ መልካሙን ሁሉ እመኝልሻለሁ ማለት ነው። ሲቀጥል ጓደኞቿ ሰርፕራይዝ አድርገዋታል። በጣም ደስ ይላል ማለት ነው። ወይኔ ፍቅርዬ የልጅነት ፎቶዋን አይቼው ማለት ነው እንዴት እንደምታምር ማለት ነው። ፍቅር ንግስቷ ከመጀመሪያውም ቀሽት ነች። ቀሽት ማለት ነው ጽድት ያለች ኦኬ፣ እንደዛ ነገር ማለት ነው። ምድረ ጉፋቴ ሁላ ፍቅርዬን የምትናገሩ ማለት ነው። የኔ ውድ ፍቅርዬ መልካሙን ሁሉ እመኝልሻለሁ። የኔ አበባ፣ የኔ ጽጌረዳ ማለት ነው። ጓደኞቿን ትለያላችሁ እውነት። ሲቀጣጠል እንግዲህ ደመቁዬ እንደዚህ ብላ መታለች። ሆዷ አይታይም እንደ ሆዴ እንደዚህ ሆዷን ይዛ ትላንትና ይሄ በማያው እርጉዝ ነኝ አይደለሁም ብለሽ ትላንትና በማያው አይተሽ ሽንትሽ ጋር የተጨመላለቅሽ ይዘሽ መጣሽ። ዛሬ ደግሞ ምንድን በሽ የመጣሽው? ሰርፕራይዝ አረኳትም። ከመቼው ጉድ እኮ ነው የቸኮለች አፍሳልት። አረጋጉት እንጂ ቪዲዮ ለመስራት ይሄን ያክል። ዛሬ ደግሞ ምን አላበጋዝ ልጁ ይሄን አይደለም ከዱባይ ሳኔር ነው ያረገሽው ብሏል እኮ የባለፈው ቪዲዮ ማለት ነው። አርግዣለሁ ስትለው ምንድን ነው ያለው? የሆነ ዱባይ ሳንመዳችን በፊት እኮ የሆነ ነገር ሳይብሽ ነበረ ምናምን ነገር ደብቀሽኝ አለ ደግሞ ዛሬ ማለት ነው። በነገራችን ላይ እንግዲህ ወደ ቡታጅራ እንደሚሄድና ቡታጅራ ሆኖ ቪዲዮ እንደሚሰራላችሁ ነግሯችኋል አቶ አበጋዝ ማለት ነው። ሶ ደመቁን ይዟት አይሄድም። ለምን ይዟት እንደማይሄድ በቃ አይፈልጋትም። ሶ በነገራችን ላይ ሩታ አብሬሽን በግድ እያስገደደችው ነው። እኔ አሁንም የምነግራቸው ምንም አይነት ፍቅር ምንም አይነት ደግሞ ዛሬ ምንድን ነው የመሰላችሁት? ጥፍ ንግ አድርገዋታል። ደግሞ ይህን ፀጉሯን ውይ አያምርብሽም ማለት ሙግግን ያልሽው እንዳለው የሆነ በቃ እሱ ራሱ ማለት ነው። ወይ ዛሬ ደግሞ በደንብ አላረጋችሁበትም ፊልተሩ ማለት ነው። እና እንግዲህ በግድ ነው አረገዝኩኝ ምንም አልኩ ምናምን ሙጭኝ። እዩ ራሳችሁ፣ እኔን አትውቀሱ። እዩ ምን አይነት ፍቅር ነው ያለው ከእሷ ጋር? የገንዘብ ፍቅር እንጂ ምንም አይነት ለእሷ ፍቅር የለውም። ለምንድን ነው እውነታውን የማትጋፈጡት? ቤተሰብ ማለት ነው፣ የደመቁ ወዳጆች ማለት ነው። ምክንያቱም አሁን ቡታጅራ ሳይችል እርጉዝ ነች። የሚዋደዱ ፍቅረኛሞች የትም ሲሄዱ አይለያዩ። አብረው በቃ ሲሄዱ አንድ ላይ፣ ሲኖሩ አንድ ላይ፣ ሲተኙ አንድ ላይ፣ ሲነሱ አንድ ላይ የሚባለው ዘፈን ማን የዘፈነው ማለት ነው። እነዛ ነው የሚሆነው። ሁለት አብረው ነው የሚኖሩት አይደል እንዴ? የተለያየ ሀገር የሚኖሩ ምናምን ኦኬ። እነዚህ ልጆች አብረው አንድ ቤት ነው የሚኖሩት እና ምንም አይነት ደስ የሚል ፍቅር ምናምን ከመጀመሪያው እስካሁን ድረስ አላየሁባቸውም። ቪዲዮም ሲሰሩ ብትሉ ምናምን በቃ የሆነ ደስ የሚል እስኪ ፍረዱ። እኔን ከመሳደባችሁ በፊት እኔ የማየውን ነገር እውነታውን ነው የምናገረው። ገባችሁ አይደለ? እና ምንም አይነት ጥሩ ፍቅር አሁን ዛሬ አይታችኋል እንዴት እንዳደረጋት ማለት ነው። ምንም አይነት በቃ በግድ እኮ ነው በግድ እና ወደ እኔ በግድ አይባልም። እና ዛሬ ራሱ ቡታጅራ እንደሚሄድና ሌላ ድራማ እንደሚጀምር ነው እንግዲህ ጠብቁ ማለት ነው። እሷም ደግሞ የዚህ ሆና ወዴት እንደምትሄድ ምናምን ጠብቁ። እንደዛ ነው። እነሱ ክብር የላቸውም ብያቸዋለሁ። አብሬሽና ሩታ ክብር የሚባል ነገር ኔቨር የላቸውም። ሶ ወደፊት የሚቀጥለው ልክ እንደተለመደው ነው። ገባችሁ አይደለ? እና ቢወዳትና ለእሷ ፍቅር ቢኖረው የትም ቦታ ሲሄድ ዱባይ ይዟት ሄደዋል። ዱባይ ይዟት ሄደበት ምክንያት በጎቹ ናቸው። ትኬት የቆረጡት በጎቹ ናቸው። ሙሉ ነገር ያመቻቹት በቃ ሰርጉን የሚያደርጉት በጎቹ ስለሆኑ እሷ ካልሄደች ብቻውን መሄድ አይችልም። በቃ እና በበጎቹ ምክንያት ነው ዱባይ ራሱ ወስዶ ያዝናናት ማለት ነው እንጂ ሌላ ቦታ ሲሄድ ይዟት መሄድ አይፈልግም። ሶ አይፈልጋትም፣ አያፈቅራትም። በግድ የተጣበቀችበት ማለት ነው። እና አሁን ራሱ ቡታጅራ መቼም ገና ናት። ቤተሰብ እንደዚህ አይደረግም፣ ተጠልፋ የተወሰደች ምናምን እያላችሁ የምትቀዱ ራሱ ታረገሰች እኮ። እንደገና ደግሞ ከጋብቻ በፊት ነው ልጁ የተረገዘው ማለት ነው። ከዛ ምንድን አለች በኮሜንት ደግሞ ሽምግልና ተልኳል። ሽምግልና መላክ ማለት መጋባት ማለት ነው እንዴ? ፊርማ አለ ምናምን ነገር፣ ሽምግልና ሌላ፣ ጋብቻ ሌላ፣ ሰርግ ሌላ። ሰርጉ ከቤተሰብ ርቆ ወደ ረደ ወይ በጣም የሚያስጠሉ እኮ ናቸው። ስለማስጠላታቸው ብዙ ጊዜ ተናግሬያለሁ በነገራችን ላይ ማለት ነው። ስለማስጠላታቸው ብዙ ጊዜ ስለተናገርኩኝ አሁን ስለ ስራቸውን ብዙ ጊዜ ተናግሬያለሁ። ዋናው ነገር ዋናው ፖይንት ማለት ነው አበጋዝ ደመቁን አይፈልጋትም። ዛሬ ራሱ አሁን ቡታጅራ ይዟት አይሄድም። በቃ አይፈልግም። እዚህ አስቀምጧት ሄዳል። እሷ እንግዲህ ነገ ጧት ጥሎኝ ሄደ፣ እንደዚህ ተፈጠረ፣ ሞኛል ምናምን። ወይ በጣም ቸኮልሽ አንቺ። ትላንትና ጽንስ በማየው አይተሽ ዛሬ እንደገና መተሽ ሆድሽን ቆፍድድ አድርገሽ ሰርፕራይዝ እንደዚህ የት ኧረ በእናታችሁ ምንድን ነው ሁሉ ነገራችሁ? በቃ ጭምልቅልቅልቅ ያሉ ናችሁ። እውነቴን ነው የምላችሁ፣ ጭምልቅልቅልቅ ያላችሁ ነገሮች ማለት ነው። አበጋዝ ለደመቁ ምንም አይነት ፍቅር የለውም። በቃ በጎች ይህንን ነገር አምናችሁ እንትን ማለት አለባችሁ ማለት ነው። ደግሞ ማንንም ትሳደባለ ዜዱ ሾውን ስትሳደቡ ምናምን አይቻችኋል። የሆነ ቦታ በኮሜንት ምናምን
ዜድ እኮ እየሰራች ነው። ያው እኔም ጋር ተጣልተን ነበር፣ ያው ተብለናል። ቢሆንም ግን እንደ እውነታ መናገር ደስ ይለኛል። ዜድ እኮ ሸቅላባችኋለች እኮ ቤቷ ኬክ ዜድ ሾው ማለት ነው። ዜድ ሾው እየተሳደባችሁ በጎቹ ደግሞ አሁን እንደኔ ዙረችሁባታል ማለት ነው። ያው እኔም ጋር ተጣልተናል፣ ብዙ ተጣልተናል። ጠባን አሁን እናቴን ተሳድበሻል ይቅርታ ጠይቄ እና ምን የምነግራችሁ እውነታውን ማለት ነው። ዜድ በጣም ሸቅላባችኋለች በጣም ማለት ነው። እናንተ በግ ስለሆናችሁ ማለት ነው። አሁን እናንተ እሷን ተሳደባችሁ አልተሳደባችሁ ቸካ የሚያደርጋችሁ የለም ማለት ነው። እውነቴን ነው የምላችሁ። እናንተ ማለት እኮ መጠቀሚያ ማለት ናችሁ። ገባችሁ አይደለ? ለራሳችሁ አትሆኑ ወይ በቃ መጠቀሚያ ናችሁ፣ የአበጋዝ በጎች ማለት ነው። እና ዜድ ሾው እንደዚህ አይነት ናት ምናምን፣ ሌላ ዩቱበሮች ደግሞ ይች እንዲህ ያለ ምናምን። እናንተም እኮ እየተጠቀማችሁ ነው። እሷን ከሰደባችሁ ማለት ለራሳችሁ ሰብስክራይብ መልክ በጎቹ መጥተው እንዲያጨበጭቡላችሁ ብላችሁ ዜድን ትሳደባላችሁ ማለት ነው። ሶ እኔን የምትሳደቡ በጎቹ መጥተው እንዲያጨበጭቡላችሁ እኔን ትሳደባላችሁ። ሶ በጎቹ የማንኛውም ሰው መጠቀሚያ ናቸው። ገባችሁ? ቢያንስ እኔ እውነት ነው የምናገረው። ገባችሁ? እውነቱን ነው የምናገረው። እና ዋናው ፖይንቴ ማለት ዛሬ በእንግሊዝኛ ማለት ነው። ዋናው ፖይንቴ አበጋዝ ደመቁን አይፈልጋትም። የሚፈልጋት በፍቅር እዩት፣ ራሳችሁ በቃ እዩ። መነጽር አድርጉ ወይም ማጉሊያ መነጽር አድርጉና እንደዚህ ጥግት ብላችሁ ማለት ነው። ቢፈልጋት ኑሮ የትን ቦታ ሲሄድ በቃ መኪናው ምናምን ገና ነች። በመኪና የራሳቸው መኪና ነው አይደል እንዴ? መኪና አላቸው የራሳቸው። ቀስ ብሎ ጋቤና ላይ ቁጭ አድርጎ ከሚስቱ ጋር ቪዲዮ እየቀረጹ ምናምን እየተዝናኑ ምናምን በቃ እንደዛ ነው ይንሸራሸራል ማለት ነው። እንዲህ ግን አይፈልጋትም። በቃ አብረው እንድትሄድም እንድትጓዝም ምናምን ነገር አይፈልግም። እና አሁን ጥሏት ቡታጅራ ሄዳል። ሌላ ድራማ እንግዲህ ወይ እንደ ፍቅርዬ ጋር እንዳትገናኝ አንተ ይሆንክ በቃ ይሆን ከባርሳ ማለት ነው። እንደው እንዳትገናኝ ፍቅርዬ ማለት ይሄ ሰው እንደ ደስ አይለኝም። ፍቅርዬ ማለት ቡታጅራ መጥቶ ሌላ ነገር እንትን ብሎ ምናምን ይሄ ሰው ጋር ባትገናኝ ደስ ይለኛል። የኔ ውድ የኔ አቢባኒ ጽጌረዳ ማለት ነው። ከትንሽዬ ጀምራ ማለት ነው ጽድት ያለች ቆንጅዬ የኔ ፈንዱሻው ማለት ነውና በጣም ነው የምወድሽ ባይዛው ፍቅርዬ ማለት ነው። እኔ ደመቁንም አልጠላትም፣ ስራዋ ግን ያስጠላኛል። ዛሬ ደግሞ ምን ብላ መስላኝ መጣ ውይ እንደዛ ነገር እንደው በቃ አልወዳትም፣ አልጠላትም፣ ግን በቃ ስራዋ አይመቸኝም ማለት ነው። እና ምን ለማለት ፈልጌ መሰላችሁ? አበጋዝን እያስገደዳችሁ ነው። ፕራንክ አታድርጋት እባክህ ምናምን። ትናንትና ደግሞ በቲክቶክ ቪዲዮ ሰርታ ነበር እንደዚህ ብላ ምናምን ቁጭ ብላ አስደነገጣት። ምን ያስደነገጣት? ካሜራ እኮ ሲገባ እኮ እሱ ይታያል እኮ እንደዚህ ቀስ ብሎ ሲመጣ እኮ ይታያል እኮ። ምኑን ያስደነገጣት? ሲጀመር እኔ ይሄ ልጅ ማለት ነው የሚወለድ አይመስለኝም። እውነቴን ነው የምላችሁ ማለት ነው። እውነቴን ነው የምላችሁ። የሆነ በቃ የሆነ እንደዚህ ሆነ የከሌ ነው ምናምን እንደዛ ነገር። ግን እነ ዳኒና እነ ጽጌ ከነዚህ ውሸታሞች ስለራቃችሁ ማለት ወይ እንዴት ደስ እንዳለኝ። እናንተ እኮ ታዋቂ ፌመሶች ቅኖች። በነገራችን ላይ ዳኒ ማለት ነው ቆይ እና ዳኒሻ ማለት ነው የዋንትያ ልጅ ቅፍ አድርጎ እኔ ግን አሳዘነች ማለት ነው። ቅፍ ብሎ በቃ እናቷ ስትሄድ ዱባይ ልትዝናና ሄደች። ዋንትያ በነገራችን ላይ ጀግና ሴት ነች። ብዙ ነገሮችን ችላ ያው ህዝብን ቢረዳት መጀመሪያ ላይ ከዛ በቃ ያገኘችውን ብር አባክና ያልወደቀች ጠንካራ ሴት ነች ዋንትያ ማለት። የሸገር ልጆች ደግሞ በጣም ይተባበራሉ። እነ ዳኒ በጣም ቅኖች፣ በጣም ምርጦች ናቸው። ዳኒ በጣም ምርጥ ልጅ ነው በነገራችን ላይ ማለት ነው። እና እሷ እንግዲህ ልትዝናና ሄደች። ልጇን ይዛት አልሄደችም። ልጇን ይዛ ያልሄደችበት ምክንያት ይኖራል እንጂ ልጇን በጣም ያኔ ልጁን የሚጣላ የለም። በጣም ጀግና ሴት ነች ማለት ነው። ግን እንደ ልጅቱን በጣም አሳዘነችኝ። ዳኒ ነቅፍ አድርጋ አለ በቃ አለቀሰ። የኔ ቆንጆ ወይ ደግሞ ልጅቱ እኮ ስታምር ማለት ነው። ፈጣሪ ያሳድግልሽ ዋንትያዬ ማለት ነው። በጣም ጀግና ሴት ነች። እና ዳኒ በጣም ምርጥ ልጅ ነው። እንግዲህ ጽጌን ፍቅረኛ ምናምን ብላ ያው ስራ ነው የሚሰሩት፣ ግን ደስ ይል በቃ ያምርባቸዋል። ገባቸዋል? ያምርባቸዋል። ጽጌና ዳኒ ያምርባቸዋል። እና አበጋዝ ደግሞ እነዚህ ውሸታሞች ማለት ነው። እናንተ እኔ ግን ማለት ነው አበጋዝና ደመቁ ተጋቡ ሲባል ቪው በሚሊዮን ይታያል ብዬ ነበር። የት አለ? ደመቁ አረገዘች ስትባል ደግሞ ቪው በሚሊዮን ይታያል ብዬ ነበር። የት አለ? እንደዚህ ነው ደፍምስና ውሸታም መጨረሻው ውሸት ነው። ያባታል። በጥሩ ነገር አትታወቁም። በውሸት በለቅሶ በምናምን ስለምትታወቁ ማለት ነው። በቃ የለም